ተሰጥኦ ብቻውን ስኬታማ ያደርገኛል ብለህ የምታምን ከሆነ ተሳስተሃል። ዛሬ ተሰጥኦ ኖሯቸው ለምን እንደወደቁና ተሰጥኦ ሳይኖራቸው ዓለምን ስለገዙ ሰዎች እናወራለን። አብረን ሆን። ዓለም ላይ ሁለት አይነት ሰዎች አሉ። የመጀመሪያዎቹ ሰዎች ስኬትን እንደ ድል የሚያዩ ናቸው። እነዚህ ሰዎች አንድ ስኬታማ ሰው ሲያዩ ታድሎ ይላሉ። ሁለተኞቹ ደግሞ ስኬትን እንደ ዋጋ የሚመለከቱ ናቸው። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ይህ ስም ዛሬ የሀብት የዝና የክብር መለኪያ ነው። ነገር ግን ብዙዎቻችሁ የምታውቁት በቲቪ የምታዩት ሮናልዶን ነው። ዛሬ የምናወራው ግን ስለ እሱ ባላንድ ዶር አሸናፊ አይደለም። ዛሬ የምናወራው ጎል ሲያስቆጥር ሱ ብሎ ስለሚጮህ ኮከብ አይደለም። ዛሬ የምናወራው ከሰው በላይ ስለሆነው ስለዛ ብረት የመሰለ ስነ ልቦና ነው። ሮናልዶ አንድ ሚስጥር አለው። እሱም እንዲህ ይላል፣ ተሰጥኦ ብቻውን በቂ አይደለም። ተሰጥኦ ኖሮ ጠንክረህ ካልሰራ፣ ተሰጥኦ የሌለው ግን ጠንክሮ የሚሰራ ሰው ቀድሞ ይሄዳል። ሮናልዶ ታሪክ የሚጀምረው በማድራ ደሴት ነው። በዛች ደሴት ሮናልዶ ድህነትን አልሰማውም፣ አዙሮታል። አባቱ የአትክልት ሰራተኛ፣ እናቱ ደግሞ የምግብ አብሳይ ነበሩ። በዚያ ድህነት ውስጥ ሮናልዶ አንድ መሸሸጊያ ነበረው። እሱ ምንድነው? ኳስ። በ12 ዓመቱ ቤተሰቡን ጥሎ ወደ ሊዝበን ሲያቀና በየቀኑ ያለቅስ ነበር። ብቸኝነት ሰብሮኝ ነበር ይላል በቃለ መጠይቁ። ነገር ግን ያ ህመም አንድ ነገር ያስተማረው በዓለም ላይ ብቸኛው አዳኝ የራስ ስራ መሆን ነው። በማንቸስተር ዩናይትድ ቤት በመጀመሪያ ሲመጣ በጣም ቀጭን ነበር። ደጋፊዎች ይሳለቁበት ነበር። እሱ ግን ምን አደረገ? ሌሊት ተነስቶ ጂም በመግባት ጀመረ። የቡድን አጋሮቹ ልምምድ ጨርሰው ወደ ቤት ሲሄዱ እሱ ግን እግሩ ላይ ክብደት አስሮ ይወጥ ነበር። ለምን? ምክንያቱም እሱ የሚፈልገው ጥሩ መሆንን ሳይሆን ታሪክ መሆንን ነበር። ሮናልዶ ስኬቱን በእነዚህ 7 ህጎች ላይ ገንብቶታል። አንተም ተጠቀምበት። መደራደር የለበት። አንደኛ፣ መደራደር የለበት ስነ ስርዓት። ሮናልዶ ፒዛ አይበላም፣ ጣፋጭ አይጠቀምም። ሰውነቱ ለሱ ቤተ መቅደሱ ነው። አንተስ ለስኬት ስትል የምትተው ነገር ምንድነው? ሁለተኛ፣ ቀድሞ መገኘት። በሪያል ማድሪድ ቤት ለመንበድ ከጧቱ 3 ሰዓት ከሆነ ሮናልዶ ከማንም ቀድሞ ጧት 1 ሰዓት ላይ ይገኛል። ሶስተኛ፣ ተቃውሞን እንደ ነዳጅ መጠቀም። ሰዎች አከተመለት ሲሉት እሱ አዲስ ጉልበት ያገኛል። ጥላቻውን ለማቆም የማይቻለውን ያደርጋል። አራተኛ፣ እረፍት አለማወቅ። ሮናልዶ የሚገርመው ሻምፒዮንስ ሊግ በበላ ማግስት በነጋታው ጂም ይገባል። አምስተኛ፣ ለዝርዝር ነገሮች ጥንቃቄ ማድረግ። እንቅልፍ፣ ምግብ እና ልምብን በሰከንዶች መለካት። ስድስተኛ፣ በራስ መተማመን። አይሙሬ እኔ ሁል ጊዜ የዓለማችን ምርጥ ነኝ ይላል። ራስን ካላመነ ማንም እንደማያምን እወቅ። ሰባተኛ፣ መስዋዕትነት። ሮናልዶ ለስኬቱ ሲል እነዚህን ነገሮች ትቷል። አንደኛ፣ ማህበራዊ ህይወቱን፣ ሁለተኛ፣ ተራ መዝናኞችን ነገር አቁሟል። ብዙዎች እኔ ተሰጥኦ የለኝም ይሉ ይሆናል። ነገር ግን ስሙኝ፣ ተሰጥኦ መነሻ እንጂ መድረሻ አይደለም። በዓለም ላይ በየመንገዱ የወደቁ በሺህ የሚቆጠሩ ባለተሰጥኦ ሰዎች አሉ። ያመለጣቸው ግን አንድ ነገር ነው፣ ታታሪነት። ሮናልዶን ማሽን ይሉታል። ማሽን የተባለው ግን በፋብሪካ ስለሰራ አይደለም፣ በየቀኑ በሰራቸው አሳቺ ስራ ነው ማሽን የተባለ የሆነው። ስኬት ማለት በየቀኑ የምታደርጋቸው ትናንሽና ሰልችተው የምትጥላቸው የስራዎች ድምር ውጤት ናት። ሮናልዶ ኳስ ሲመታ የምታየው ጸጋ በሺህ የሚቆጠሩ ሰዓታትን በብቸኝነት ደጋግሞ የመታቸው የኳሶች ውጤት ነው። ይህ ቪዲዮ እዚህ ድረስ ካየኸው አንተ በውስጥ የሮናልዶ አይነት ረሃብ አለብህ ማለት ነው። ምናልባት አሁን ያለበት ሁኔታ ተስፋ አስቆራጭ ሊሆን ይችላል። ምናልባትም ሰዎች አትችልም እያሉ ሊሆን ይችላል። ነገር ግን የሮናልዶ ታሪክ አስታውስ። ከማደራ ድህነት ተነስቶ ዓለምን የገዛው በምክንያት አይደለም፣ በስራ ነው። ተሰጥኦ አትጠብቅ፣ ስራህን ጀምር። ዛሬውኑ ተነስ፣ ምክንያቱም ነገ ለሰነፎች የምትሰጥ ስጦታ ናት። ዓለማችን ምርጥ መሆን ካልቻልክ የራስን ምርጥ ስሪት ሁን። ክርስቲያኖ ሮናልዶ እንደተናገረው ህልምን አትናገር፣ አሳያቸው።